ቤዛ ተጨንቃለች። ሱራፌልም ሆነ ሮቤል ቤታቸው ቁጭ ብለው ካርታ ለመጫወት እየተደራደሩ ነው። የሚጫወቱት ካርታ የሰውን ሕይወት የሚያሳጣ እንደሆነ ለሱራፌል እየነገረው ነው። ሱራፌል ግን ይሄ ስለመግደልና ስለመገደል የሚወራው ነገር እያማረኝ አይደለም። አንተ ሰውዬ ግን ቆይ ጭንቅላት ግን በትክክሉ ያስባል ወይስ ምንድነው? ምን እያደረክ ነው? በማለት ወንድሙን ሲናገረው በፍጹም ይኸው እንድትገለኝም ብዬ እኮ ካጠገብ ቁጭ አድርጌልሃለሁኝ። ስለዚህ ሽጉጥ ካጠገብ ቁጭ አድርጌልህ አንተ ግን ሽጉጡን አይኑን እንጂ የምታየው አንስተህ ልትመታኝም ሆነ ለመግደል ፍላጎት ያለህ አትመስልም። ምንድነው ነገሩ? በማለት ሱራፌልን ይጠይቀዋል። ሰው በመግደል ጀግንነት አይባልም፣ ሰውን በመጉዳት ጀግንነት የለም። እኔ አሁን ምንም ነገር ማድረግ አልፈልግም ሲለው በአጋጣሚ የሮቤል በር ይንኳኳል። ሮቤል በር ሰው እንደሚፈልገው በር ላይ ይነግረዋል። ጥበቃው ነበረ። የመጣውም ቅንጅርት ነበር። እሺ በማለት እንግዳውስ እኔ በር ደርሼ ልምጣ ጠብቀኝ በማለት ሽጉጡን ከጠረጴዛ ላይ አንስቶ ሽጉጡን ይዞት ወደ ውጭ ይወጣል። በዛን ሰዓት ሱራፌል የነበረው አማራጭ ሉሲ የት እንደደበቃትና የት እንዳደረጋት ማየት ነበረ። ክፍሎችን እየከፋፈተ ሲያይ በድንገት አንደኛው ክፍል እያገኛታል። ሲያያት ሉሲን እንደነበረ እንዳሰበው ሳይሆን ካሰበው በላይ ሆና ነበረ። እጅና እግሯ ታስሮ ፊቷ ጠውልጎ ነበር ያገኛት። እና ምንድነው ይሄ የተረገመ ምን እያደረገች ነው? በማለት ሉሲን ሲጠይቃት ሉሲ የነበራት መልስ ይኸው ወንድምህ ሮቤል ልክ አይደለም፣ ሮቤል ታሟል እና ምንን እንደዚህ አስሮ ቁጭ አድርጎኛል። እባክህ ውሃ ጠጣኝ ሱራፌል፣ እባክህ ለነፍስ ሆነሃለው ውሃ ከጠጣው በጣም ሰንብቻለሁ ስትለው ሱራፌልም እየተንደረደረ ሄዶ ውሃ በብርጭቆ አምጥቶ ይሰጣታል። እንደምንም ብላ ውሃውን ከቀመሰች ከጥቂት ደቂቃዎች በኋላ ቢላ ይዞ መጥቶ ስለነበረ ይኸውልሽ ይሄን ቢላ እዚህ ጋር አስቀምጥልሻለሁ እንደምንም ብለሽ ራስሽን የምታወጭበት አጋጣሚ ነው። በዚህ ቢላ የታሰርሽበትን እንደምንም ብለሽ ትበጥሽውና አሁን ሳይሆን ተረጋግተሽ ሰዓቱ ሲደርስ ትወጫለሽ። ስለዚህ አሁን ግን ተረጋጊ። ለማንኛውም አይዞሽ። ግን ደግሞ አንድ ጥያቄ ልጠይቅሽ። ሎሚ ሞታለች አይደለ? ሎሚን የገደላት ማን ነው? ስለዚህ ትመሰክሪልኛለሽ ሲላት እንደምትመሰክርለትና እውነታውን እንደምትናገር ትነግረዋለች። እኮ የማን ነው የገደላት? ሲቀበርም አይተሻል አይደለ? በማለት ሲጠይቃት ሲቀበር እንዳየችና ሮቤልም እንደገደላት ትነግረዋለች። ስለዚህ አይዞሽ ትወጫለሽ፣ ምንም ችግር የለውም ተረጋጊ፣ ግን እዚሁ ማንም እንዳያየው ብለው እዚህ ይቀመጥ ይሏል። በዛን ሰዓት ነበረ ሮቤል በሩን ከፍቶ ሲመጣ ፊት ለፊት ያገኛቸው። ሱራፌልን በጣም ደንግጦ ስለነበረ ቆይ አንተ ግን ምን እያደረክ ነው? በሰው ህይወት ላይ ምንድነው የምትሰራው? እቺ ልጅ ምን አድርጊ እያልካት ነው? እዚህ ጋር አስረህ ያስቀመጥካትስ ለምንድን ነው? በማለት ቢጠይቀውም አንተ ምን አገባህ? ብዙ እድል ሰጥቻታለሁ፣ እድሉን መጠቀም አልፈለገችም። ስለዚህ ያላት አማራጭ አንድና አንድ መሞት ነው። ስለዚህ ምንም አያገባህም አንተ በማለት ሱራፌልን ይናገራል። ሰው መግደል፣ የሰውን ህይወት ማጥፋት ጀግንነት ወይም ወንድነት ይመስልሃል? አንተ ግን ያማሃል በሽተኛ ነህ በማለት ሱራፌልም ሮቤልን ተቆጥቶት ወደ ተለመደው ጨዋታቸው ይሄዳሉ። በዛን ሰዓት ሉላ ማን እንደነገራት ባይታወቅም የኢንስፔክተሩ ሚስት መግደልና መታሰርን ትሰማለች። እጅግ እያለቀሰች እየተንደረደረች ወደታች ወደ ሳሎን እነ ሮቤል ሱራፌል ባሉበት ሱራፌል ባይኖርም እንኳን ሳሚና ቤዛ ስላሉ ለነሱ መናገር እንዳለብኝና እጅን እኔ ሂጄ ፖሊስ ሰጥለታለሁ በእኔ የተነሳ ይሄ ምስኪን ሰው መታሰር የለበትም በማለት ብቻዋን እያወራች ሳሎን ትመጣለች። እናም ያ ምስኪን ሰው እኮ ተገደለ፣ በእኔ የተነሳ የሰው ህይወት ጠፋ፣ የሰው ህይወትም ተበላሸ እያለች ታወራ ጀመር። እንዴ ምን ሆነሻል ግን? ቆይ አንቺ ምንድነው የምታወሪው? ምን ሆነ ነው ሱራፌል? ምን ሆነ ነው? በቃ ሰው ገሏል ታስሯልም ስትል ቤዛም ትደነግጥና እኮ ሱራፌል ታሰረ ወይ በማለት ሱራፌል አይምሮዋ ላይ ስለነበረ ሱራፌል እንደሆነም እንዳልሆነም አልገባኝም፣ ግን ስለማን እያወራሽ እንደሆነ እባክሽ ግልጽ አድርጊልኝ በማለት ሳሚ ይጠይቃታል። የታሰረውም ሰው የሰው ህይወትም እያጠፋው መርማሪ ፖሊሱ እንደነበረ ስትነግራቸው ይደነግጣሉ። እኮ መርማሪው የሰው ህይወት አጠፋና ታሰረ እያልሽ ነው ወይ? በምንድን ነው? እንዴትስ እንደዚህ ሊያደርግ ይችላል? የህግ ሰው ሆኖ የማይሳሳት የለም። በእኔ ምክንያት ነው ዘገየ ሚስቱን ገድሏት በእኔ የተነሳ ሚስቱን እንደገደላትና እናም በሚስቱ የተነሳ እጁ ለፖሊስ እንደሰጠ ትነግራቸዋለች። እኔ የኔ ልጅ ልትገል እንደነበረ በሰማ ጊዜ ነው ሚስቱን ሊገላት የገደላት። ስለዚህ በዛ ምክንያት ነው በማለት ስትነግራቸው እጅግ ይደነግጣሉ። ምን ጉር ነው የምትነግሪን? ምን እየተካሄደ ነው ግን? አዎ አላቅም። ስለዚህ በእኔ የተነሳ የማንም ህይወት እንዲበጠበጥ አልፈልግም። እኔ ራሴ ሄጄ እታሰርለታለሁ ስትለው ለማንኛውም አሁን አንቺ ተረጋጊ፣ አንቺ አራስ ነሽ፣ አንቺ ሳትሆኝ መሄድ ያለብሽ እኔ ነኝ መሄድ ያለብኝ በማለት ሳሚ እሷን አረጋግቶ አረፍ እንድትልና ክፍሏ ልጇ ጋር ቁጭ እንድትል ይልካታል።
አረጋግቷት ከመኝታ ቤት ከወረደ በኋላ በድንገት ሳሮን ትመጣለች። ሳያስቡት ነበር ሳሮን የመጣችው። ሳሮንም ምሳል ለብሳ ሳኩርሳ ስትመጣ የሚሰሙትን ማመን ያቅታቸዋል። በሩን እንደገባች ከሰላምታ ይልቅ ነገር ነበረ የቀደማት። እንደመጣች ቁጭ እንዳለች ፊት ለፊታቸው መኖር ከብዶኛል፣ መኖር ሰልችቶኛል፣ እኔ ልጅ እያሳደኩኝ ነው፣ የሚረዳኝና የሚያግዘኝ የለም። ከዚህ በኋላ ግን ኃላፊነቴን አውርቻለሁኝ። ልጅቷን የማገዝም ሆነ የማሳደግ ፈንታው እያንተ ነው ስትል ሳሚን ትናገረዋለች። ሳሚም ደንግጦ ስለነበረ ምን ሆነሻል ግን? ቆይ ሳሮን በሰላም ነው ወይ? እስኪ መጀመሪያ እንኳን ሰላም በይና ተረጋግተሽ አውሪን በማለት ቢጠይቃትም አሁን ምንም መረጋጋት የለም። እስከዛሬ ታግሻለሁ፣ ብቻዬን አሳድጊያለሁ። ከዚህ በኋላ ግን ይበቃኛል፣ ኑሮ ከብዶኛል በማለት ሳሚን ስትናገረው ምንድነው የምታወሪው? ስለምን? ሰረጋጋና እባክህን አዳምጣት በማለት ቤዛም ሳሚን ለማረጋጋት ብትሞክርም ቆይ አንቺ ከሽብሩ ጋር አልነበርሽ እንዴ? እንዴት ዛሬ ከሽብሩ የት ሂዶ ነው? አዎ እውነቱን ነው ሳሚ፣ ከሽብሩ ጋር አልነበርሽ ወይ? ሳሮን ምንድነው የተፈጠረው? ከሽብሩ ጋር አይደለሁም፣ ከሽብሩ ጋር እንደተለያየችና አብረው እንዳልሆኑ ትነግረዋለች። ብቻዋን እንደሆነችና ስራ እንደሌላት ለልጇም የምታበላትና የምታጠጣት ነገር እንደሌላት ትነግራቸዋለች። ከዚህ በኋላ ምንም ነገር ማውራት አልፈልግም፣ ጨርሻለሁ። መልስህን እጠብቃለሁ። እንድትረዳትና እንድታግዛት ልጅህን እነግርሃለሁ። ከዚህ በኋላ ምንም መናገር ማውራት አልፈልግም በማለት ጥላቸው አሁንም ረግጣቸው ትሄዳለች። ቤዛም ሳሚን አረጋግታ እባክን ሳሚ፣ ምናልባት እንዳለችው ኑሮ ከብዷል ሊሆን ይችላል፣ የሆነ ነገር ማድረግ አለብህ። እኔ ምን አውቃለሁ? ምክንያቱም ተረጋግታ እያናገረችኝ አይደለም፣ እያወራችኝም አይደለም፣ የማውቀው ነገር የለም። እስከዛሬ ብላኝ የማታውቀውን ዛሬ እንዴት እንደዚህ አይነት ጥያቄ ልጠይቀኝ ቻለች? በማለት ለቤዛ ሲነግራት ቤዛም ግራ ተጋብታ ስለነበረ ለማንኛውም እሱን ተይው፣ እዳው ገብስ ነው፣ የሳሮን ነገር ታያት በማለት ሳሚም አሁን ሂጄኔ ኢንስፔክተሩን ጠይቄ መምጣት አለብኝ፣ ምክንያቱም እሷን እዛው ጠብቂኝ ብያታለሁኝ። ስለዚህ እኔ ልሂድ በማለት ቤዛን አስፈቅዷት ሳሚ ወደ ኢንስፔክተሩ ጋር ይሄዳል። ቅንጅርትና ሮቤል ጋር ሄዷል። ምክንያቱም ሉሲ ጠፍታበታለች። ስለዚህ ሉሲን መኖርና ለመኖር ለማረጋገጥ ነበር ሄደው። እናም መጥቶ ምን ፈልገ ነው ሲል በሩን ከፍቶ ሲያናግረው ሉሲ ካንተ ጋር ነው ያለችው። ሉሲ እንደጠፋችብኝ እኔ አግኝቻት አላውቅም፣ ረጅም ጊዜ ሆኖኛል። እናም ስለ ሉሲ ደህንነት ልጠይቅህ ነው የመጣሁት፣ እባክህን ሮቤል ቢለውም እኔ ምን አገባኝ ስላንተ ሉሲ፣ እማውቀው ታሪክ የለም ስለ ሉሲ። አሁን ቀስ ብለህ ከዚህ ከበሬ ጋር ትጠፋለህ። እርግጠኛ ነኝ ብር ልትሰርቁ ነው የመጣችሁት፣ አመጣጣችሁ እኮ ገንዘብ ለመስረቅ እንጂ ለሌላ ነገር አይደለም ቢለውም በፍጹም አንተ እንደምታስበው አይደለም ሮቤል፣ እባክህን እኔ ሉሲን ነው የምፈልገው፣ ሉሲ ድምጿ ስለጠፋብኝ ነው በማለት ቢነግረውም በፍጹም እንደዛ እንዳልሆነ አሁን ከደጃፌ ላይ ትጠፋለህ ወይስ ራስን ታጠፋለህ ሲለው ቅንጅርትም ተነስቶ ተመልሶ ይሄዳል። በድንገት እሱም ሲሄድ ሳሚም ወደ ፖሊስ ጣቢያ እየሄደ መንገድ ላይ ይገናኛሉ። እናም እባክህን ሳሚ አንድ ነገር አግዘኝ፣ ሉሲ ጠፍታብኛለች፣ ሉሲ ሮቤል ቤት ነው ያለችው ቢለውም እኔ ምን አገባኝ ስለ ሉሲ፣ ስላንተ ከፈለጋችሁ ተይዛችሁ ለምን ገደል አትገቡም ነበር መልሱ። አልገባኝም፣ እባክህ ጨንቆኛል፣ ሳሚ አግዘኝ ቢለውም አያገባኝም ዞር